አንቺ ግን እኔን አስቀምጠሽ ከሌሎች ወንዶች ጋር ፍቅር እየተጫወትሽ ገንዘብ ትቀበያለሽ። ታዲያ አንቺን መርሳት ለኔ እንዴት ሊከብደኝ ይችላል? ሰን ታውቅ ነበር እንዴ? ቆይ ግን አንተ እኔ እንደዚህ መርሳት እንዴት ቀለለ? መተንፈስ ከብዶሽ ያውቃል እንዴ? ካልታመምኩኝ በስተቀር መተንፈስ እንዴት አይቀተኛል? መተንፈሴን ራሱ እኮ አላስታውስም። ለኔም አንቺን መርሳት የዚህን ያክል ቀላል ነው። እኔ እኮ በፍቅር ታምሜያለሁ። አብረን የታመመን መስሎኝ ነበር። መስሎሽ ነው እንጂ ያልታመምኩም። እንደዛ የሚወዱትን ሰው መርሳትና ኢግኖር ማድረግ ቀላል ነው እንዴ? ፈጣሪ ከሰጠኝ ጸጋዎች መካከል አንዱ እሱ ነው። እየረበሽኝ ነው። መሄድ ትችያለሽ ወይስ እኔ ልሂድ? አይ ኦኬ። አንተም አትሄድም እኔም አልሄድም። ቆይ ዝም ብሎ መሄድ ቀላል ነው እንዴ? ድንኳን ይጣልልሽ ወይስ የሽኝት ፕሮግራም ይዘጋጅልሽ? ቀላልማ ስለሆነ ነው የተውኩሽ። ለሌላ ሰው ሊከብድ ይችላል፣ ለኔ ግን ይሄን ያክል ቀላል ነው። ለምን ንገረኝ እስኪ። ቆይ ምን አጠፋው? አንድ ህይወት ነው እንጂ ተቀያሪ ህይወት ስለሌለኝ። ቆይ እኔ ሁለት ህይወት ነው እንዴ ያለኝ? ከዛም በላይ እኔ ወንድነቴን ጠቅላላ ማንነቴን ጠቅላላ አድርጌ ለአንቺ ስሰጥሽ ያሉኝና አማራጮች በሙሉ ትቼ ነው። አንቺ ግን እኔን አስቀምጠሽ ከሌሎች ወንዶች ጋር ፍቅር እየተጫወትሽ ገንዘብ ትቀበያለሽ። ታዲያ አንቺን መርሳት ለኔ እንዴት ሊከብደኝ ይችላል? ምን ሰን ታውቅ ነበር እንዴ? ይቅርታ አድርግልኝ። ድጋሚ አላደርግም። ሁለተኛ አይደገመኝም እባክህ። ለኔ ቃላቶችን በመደርደርና አሳዛኝ በመምሰል እንደ ሌሎች ወንዶች ልትሸውጀኝ አትችይም። እኔ ሰነኝ እንጂ የዓመት በዓል ነጭ በግ አይደለሁም። እሺ እባክህን ሰን። ግን እስክደውልልኝ እየጠበቅኩ ነበር። ብዙ ነገር ይገባኛል፣ ብዙ ነገር እረዳለሁ። ግን ስልኬን ድሌት አድርገሽ ብሎክ አድርገሽኝ እንደደውልልሽ የምትጠብቂው ነገር ግን በፍጹም ሊገባኝ አይችልም። ሰን ምን ልትሰሪ መጣሽ? ቆይ ስለምንድን ነው ቤት ያልመጣኸው? እየጠበቅኩ ነበር እኮ። አልፈልግም ገደል ግባ ብለሽኝ እንዴት ነው ቤት እንድመጣ የምትጠብቂኝ? እየተረዳኸኝ አልመሰለኝም። ምን እንድረዳሽ እንደምትፈልጊ አልገባኝም። እየጠላሽኝ እንደወድሽ እየገፋሽ እንድከተልሽ? አውቃለሁ እኮ ተጣልተናል፣ ግን እስክደውልልኝ እየጠበቅኩ ነበር። ብዙ ነገር ይገባኛል፣ ብዙ ነገር እረዳለሁ። ግን ስልኬን ድሌት አድርገሽ ብሎክ አድርገሽኝ እንደደውልልሽ የምትጠብቂው ነገር ግን በፍጹም ሊገባኝ አይችልም። ተጣልተን ስልክን ብሎክ ያደረኩት እኮ እቤት እንድትመጣ ፈልጌ ነው። በቃ በተደጋጋሚ የምነጫነጭብህ እኮ ስለናፈከኝ ነው። ቆይ አንተ ለምንድን ነው የማይገባ? እውነት ይህ ምን የሚሉት በሽታ ነው? ምልክትና መድኃኒት የሌለው ፍቅር የሚባለው በሽታ ነዋ። በቃ አዎ፣ ፍቅር ማለት እኮ በቃ ይህንን ስሜት ማስታመም ነው። የምታወሪው ነገር እየገባኝ አይደል? ያልገባኝ መኖር አልፈልግም። የማላቀውን አላወራም። የማይድን በሽታን እንደማስታመም የሚሰለች ነገር የለም። ሳኔ እያናገርኩ የት ነው ትታኝ የምትሄደው? እንኳን ገፍተሽ ና ብለሽኝም አልመጣም። እሺ አንድ ጊዜ ብቻ አዳምጠኝ። ስልክህን ብሎክ ያደረኩት ቤት እንድትመጣ ስለምፈልግ ነው ልትይ ከሆነ የኔ ጭንቅላት ይህን ለመረዳት በማሰብ መጨነቅ አይፈልግም። እሺ እኔ የሚገባኝ 2 ሲደመር 2 4 መሆኑ ብቻ ነው። ሰምጥ ላይ ነው የምትሄደው? ወደ አንቺ መምጣት ከፈለኩ ቴክስት መላክም መደወልም አይጠበቅብኝም። ቀጥ ብዬ ነው መጣው። መሳም ከፈለኩም ልክ እንደዚህ ስምሻለሁ እንጂ ሰን እባክህ። ሰን ቆይ እንዴት መጣ? ጥያቄሽ ደስ አይልም እንዳስደግሚው። እሺ ማለቴ ስልክ ሳትደውልልኝ ቴክስት ሳታረግልኝ እንዴት ልትመጣ ቻልክ ብዬ ነው። ሳትደውልልኝ ማለት ሳታስፈቅደኝ እንደማለት ነው። ቴክስት ሳትጽፍልኝ ማለት ደግሞ የት እንዳለው ሳትጠይቀኝ እንደማለት ነው። የኔ የሆነውን ለማግኘት ማስፈቀድም የት እንዳለ ማወቅም አይጠበቅብኝም። ማለት እኔስ ፍላጎት የለኝም? የአንቺ ፍላጎት ሳልደውልልሽ መምጣት እንደሌለብኝ ነው እንዴ? ሰን ምን ሆነህ ነው? በጣም አግሬሲቭ እየሆንክ እኮ ነው። የምፈልገውን ነገር በተግባር ማድረግ እንጂ አግሬሲቭነት አይደለም። ከደበረሽ ግን ይቀራል። ተመለስ እያልኩ አይደለም እኮ። ወደ አንቺ መምጣት ከፈለኩ ቴክስት መላክም መደወልም አይጠበቅብኝም። ቀጥ ብዬ ነው መጣው። መሳም ከፈለኩም ልክ እንደዚህ ስምሻለሁ እንጂ ሰን እባክህ። ልሳምሽ ብዬ አላስፈቅድሽም። የኔ አይደለሽም እንዴ?
ነኝ ግን ሁሌ አዲስ ትሆንብኛለህ። ምንም ልለምድህ አልቻልኩም። መላመድ ስለሚያስገምትና ስለሚያናንቅ ጥሩ አይደለም። የተለመደ ሰው መሆን አልፈልግም። እውነቴን እኮ ነው። ታዲያ እንደ ጎርፍ ድንገት እየመጣ ያስደነገጥከኝ እኮ ነው። ያልተለመደ ሰው መሆኔን ልመጂው። ባገኘው ቁጥር ሞክሰህ እንድትቀየር ስለምፈልግ ነው እንጂ ካንተ ጋር የመጨቃጨቅ ሱስ ኑሮብኝ አይደለም። ህይወት በቢሆን ኑሮ አትቀየርም። እሺ ሰን ስማኝማ፣ ህይወትን ስለመቀየር ግን አስበህ አታውቅም? አስቤማ አውቃለሁ፣ አድርጌ ነው የማላውቀው እንጂ። ለምንድን ነው የማታደርገው? ህይወቴን መቀየር እንዳለብኝ ትዝ የሚለኝ የቤት ኪራይ ሲደርስ ብቻ ነው። ሰን መጣ እንዳትነግሪው እሺ? ሰዎች ሰላም ነው? ምን ነው ደርቃችሁ ቀራችሁ? አታወሩም እንዴ? ሰን ጓደኛህ ራሱን መቀየር እንዳለበት ትዝ የሚለው የቤት ኪራይ ሲደርስበት ነው። እኔ መፍትሄ እንጂ የሚወቅሰኝ ሰው መቼ አጣሁ? መወቀስ ካልፈለክ ወይ ችግር ለሰው አትናገር ወይ ደግሞ ለመቀየር ችግር ወደ ህይወት እስከሚመጣ አትጠብቅ። ባገኘው ቁጥር ሞክሰህ እንድትቀየር ስለምፈልግ ነው እንጂ ካንተ ጋር የመጨቃጨቅ ሱስ ኑሮብኝ አይደለም። ህይወት በቢሆን ኑሮ አትቀየርም። እሺ ሰን እንዳንተ መሆን እፈልጋለሁ። መሆን የምትፈልግ አይመስለኝም። መቀየር ከፈለክ ግን ዛጎል ውስጥ ግባ። ዛጎል ማለት ምን ማለት ነው እንዴ? ዛጎል ማለትማ ሰን ራሱን የቀየረባቸው ያልተለመዱ ልምዶችና ኮንቴንት ክሬት ሲያደርግ የሚጠቀምባቸው ነገሮች በ8 ወር ውስጥ 1 ሚሊዮን ፎሎወርስ መድረስ ለሚፈልጉ ሰዎች ኮርስ አዘጋጅቶ የሚያስተምርበት ዌብሳይት ነው። እናንተም የሱን ኮርስ መውሰድ ከፈለጋችሁ እታች ባለው ስልካችን ቴሌግራም ላይ ያናግሩን። የምታወራው ነገር በትክክል እየገባኝ አይደለም። ጭንቅላት ውስጥ ያለውን ነገር ካላወጣው ማሰብ አትችልም እያልኩ እንዴት ነው የምነግርህ ነገር የሚገባ? ሚስተር ሰን እንዴት ነህ? እባክህ ይገርምሃል፣ በጣም ደህና ነኝ። ሴቶችን አባራ ብቻህን ቀረህ አይደል? እየቆጠርካቸው ነበር እንዴ? አረ በጭራሽ፣ ሚስቴን እየተንከባከብኩ። በምን ሰዓት ብታይ የኔ ሚስት ዘውድ እኮ ናት። ስጠራት ራሱ ዘውዴ ብዬ እኮ ነው። ለዛ ነዋ ጭንቅላት በትክክል የማይሰራው። ጭንቅላቴ በትክክል አይሰራም እንዴ? ጭንቅላት ላይ ሴት ልጅ አስቀምጠ እየዞርክ ጭንቅላት በትክክል እንዲሰራ ጠብቀህ ነበር? ሰን የምታወራው ነገር በትክክል እየገባኝ አይደለም። ጭንቅላት ውስጥ ያለውን ነገር ካላወጣው ማሰብ አትችልም እያልኩ እንዴት ነው የምነግርህ ነገር የሚገባ? ሰን የምርህን ነው? እየቀላቀልኩ ነው? እኔ እኮ አይታወቀኝም። ሚስቴ ልተዋት እንዴ? ለምን ትተዋታለህ? ከቤት ስትወጣ በጭንቅላት ይዘሃት አትውጣ፣ ጥላት ውጣ። እነሱ ጭንቅላት ውስጥ ካሉ ጤነኛ የሆነ ሀሳብ በትክክል ማሰብ አትችልም። ሰን አታስብ፣ ያልኩ እንዳልገባህ ገብቶኛል። ነገ ደግምልሃለሁ። ሰን ካንተ ጋር ለመሆን ወስኛለሁ። እርግጠኛ ነሽ? ከኔ ጋር ስትሆኚ ሰርተሽ የማታገኘውን በገንዘብ የማትገዢውን ፈጣሪ እንኳን ለአንዴና ለመጨረሻ ጊዜ የሚሰጥሽን ወጣትነትሽን ነው የምትሰጪኝ። ለምን ታስፈራራኛለህ? የሰው ልጅ ፍጹም አይደለም። ፍጹም እንድትሆን አልጠብቅም፣ ግን ራሴን ላንተ አደራ ሰጥቻለሁ። አደራ እሺ? በዚህ ጊዜ እንኳን አይደለም ራስን ቁስለ ሰው አደራ አይሰጥም እኮ። ምን እንዳይፈጠር ነው? እንዳልከዳ ነው? እኔ እኮ ራሴን አሳልፌ ስሰጥህ ራሴን ከድቼ ነው። አሁን ራሱን የከዳ ሰው ምኑ ይከዳል? ራስን አሳልፎ የሚሰጠው ለፈጣሪ ነው እንጂ ለሰው አይደለም። ሰዎች በሁኔታዎች በጊዜዎች ይቀያየራሉ፣ ፈጣሪ ግን አይቀየርም። እኔን ላለመቀበል ነው ይሄ ሁሉ ዳርዳር ማለት? ራሷን የምታውቅ እንጂ ራሷን የካደች ሚስት እንድትኖረኝ አልፈልግም። ሴት ከሆንሽ ወንድ ነኝ፣ ሚስት ከሆንሽ ደግሞ ባል ነኝ። እሱ በቂ ነው። ህይወትን ከዚህ በላይ ባናወሳስባት ጥሩ ነው። ሰን ወደ ህይወት ስመጣ እኮ ምን አለ ብዬ ጠይቄ አልመጣሁም። አብረን የምንሆነው እኮ እንዲኖረን ነው እንጂ ኖሮን አይደለም። እኔ አለሁ፣ እኔም አለሁ። ሌላው ከኛ በኋላ እኛን ተከትለው የሚመጣ ነገር ነው። አንቺ ማነሽ ለሰዎች የምትኖሪው? ከፈለጉ ለምን 4 እግራቸውን እስከ ጥፍራቸው አይበሉ? ስለ ሰው አይመለከትሽም። እሺ
ሰን ራሴ ላጠፋ ነው። አጥፊያ ምን አገባኝ እኔ ታዲያ? ለምንድን ነው ለእኔ የምትነግሪኝ? ሰን ራሴ ላጠፋ ነው እያልኩ ነው። አጥፊ እኔን አማክረሽ ነው እንዴ ራስሽ የምታጠፊው? ሰን አልሰማኝም እንዴ? ራሴ ላጠፋ ነው እያልኩ ነው እኮ አልገባህም? ራስሽን ስታጠፊ ወደ እኔ ነው እንዴ የምትመጪው? ወይስ ንስሐ አባትሽ ነኝ? ራስሽን ማጥፋት ከፈለግሽ አጥፊ። ሰን ምን እያረክ ነው? ይሄ ካንተ አይጠበቅ። ከይ እንደማለትና እንደመረጋጋት ራስሽን አጥፊ ትላታለህ። ተስፋ የሌለውንና መኖር የማይፈልግን ሰው አትሙት ማለት እየተሰቃየ ኑር እንደማለት ነው ለሱ። አረ እና ትሙት ከፈለገች የራሷ ህይወት ነው። በግድ እንድትኖር ልታረጋት ነው? ራሷን እንድታጠፋ የሚያረጋት ችግር ራስን ከማጥፋት በላይ ከባድ እንዳልሆነ ሲገባት ትመለሳለች። እንደዚህ ጨካኝ ባትሆን ግን ጥሩ ነው። ተስፋ የሌለው ሰው መኖሩም መሞቱም ለሱ ምንም ልዩነት የለውም። እሷ ህይወቷን ካልፈለገችው እኔ በግድ እንድትፈልገው ላደርጋት አልችልም። የኔ መኖር እኮ ለማንም አይጠቅምም። እስኪ ንገረኝ፣ ለምንድን ነው የምኖረው? የማንም መኖር ለማንም አይጠቅምም። ለማንም አልጠቅምም ብለሽ ከሆነ ራስሽ የምታጠፊው ተሳስተሻል። ለሰዎች ጠቃሚ ሰው መሆን ግዴታሽ አይደለም። ለራስሽ ግን ጠቃሚ ሰው መሆን ግዴታሽ ነው። አንተ መቼም አትረዳ። የምታወሪው ነገር ስለማይገባኝ ነው። መኖርሽን ስትሞች ብቻ ለሚያስታውሱሽ ሰዎች ካልኖርኩ ራሴን አጠፋለሁ እያልሽ ይህም በምን ሂሳብ ነው የምረዳሽ? አንቺ ማነሽ ለሰዎች የምትኖሪው? ከፈለጉ ለምን 4 እግራቸውን እስከ ጥፍራቸው አይበሉ? ስለ ሰው አይመለከትሽም። እሺ ብር ሳይኖር ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። እኔ እምልሽ ወንድምሽ ግን ለምንድን ነው እብድ የሚያደርገው? እኛ ከተዋደድን ለምን አይተውንም? ባውቀው አልነግርህም ነበር እናስደበቀኝ። እኔ ግን ይሄ ድብቆሽ ቶሎ ቶሎ እንድትናፍቀኝ እያደረገ ነው። እጄን ያዘኝ፣ መቼም እንዳትለቀኝ እሺ? እኔ ብለቅህ እንኳን መልሰህ ይዘህ አልለቅሽም በለኝ። ወንድምሽ መጣ። ወንድሜ ምን እያደረጋችሁ ነው? እወዳታለሁ። ስንት ብር አለ? ወንድሜ እወዳታለሁ እያለ እኮ ነው። ስንት ብር አለ ነው ያልኩ? አፈቅራታለሁ። እኔ እህቴን አኑራሃት እንጂ ማየት የምፈልገው አፈቅርሻለሁ የሚል ባዶ የተስፋ ቃል ስደረድርላት አይደለም። እንዋደዳለን እኮ ከፍቅር በላይ ምን አለ? አፈቅርሻለሁ የሚለው ቃል ብቻውን ያኖራችኋል? ትበሉታላችሁ፣ ትጠጡታላችሁ። ቃል የፊደል ስብስብ ነው። የፊደል ስብስብን ደግሞ ገጣጥመህ ስምህ ልታረገው ትችላለህ እንጂ አትበለውም፣ አያኖርህም። ብር ሳይኖር ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። አሁን ተደስተሽ በኋላ መጸጸት ትፈልጋለሽ ወይስ አሁን እያመመሽም ቢሆን ትተሽው በኋላ ሰላም ያላት ሴት ትሆኛለሽ? ቆይ አንተ እህትን በብር ልሸጣት ፈልጋ? ከቃልና ከባዶ ተስፋ ገንዘብ ያለውና የሚያኖራት አይሻልም? ገንዘብ የሌለው ወንድ ሙሉ አይደለም። ገንዘብ ያዝና ሙሉ ሁን። እሺ ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። የት ጠፍተሽ ነው? እንደ ጠፋው ከታወቀ አትደውልልኝም ነበር? ስትመጪ ነው እንደ ጠፋሽ የታወቀኝ። ሰን እኔ እኮ ፍቅረኛ እንጂ የጎረቤት ልጅ አይደለሁም። በየሰዓቱ እንኳን ባትደውልልኝ ጠዋትና ማታ ልትደውልልኝ ይገባል። ይህን ከኔ መጠበቅ ትልቅ ስህተት ነው። እኔ ደግሞ በየሰዓቱ እንድትደውልልኝ እፈልጋለሁ። ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። እርግጠኛ ነህ? አስብበት። ድጋሚ አላስብም። ብዙ ስራ አለኝ። አሁን የሚያስፈልገኝ እረፍት ነው እንጂ ሌላ ተጨማሪ ስራ አይደለም። የፍቅር ግንኙነቱን እንደ ስራ የሚቆጥረው ሰው ካለ ግን መሄድ ትችያለሽ። እኔ ላንተ እረፍት እንደሆነ ነው የምትፈልገው? ስራማ አለኝ። አታስብ። አሁን ደድሮ አላስቸገርህም። ምክንያቱም የራሴን ስራ ጀምሬያለሁ። ከፈለግ እረፍቴ ብለህ ልትጠራኝ ትችላለህ። ከምንድን ነው የተሰራው ግን? ራሴን ተሰርቼን ያገኘሁት እንጂ ራሴን አልፈጠርኩ። እንዴት ላውቅ እችላለሁ? ግን ከፈጣሪ እስትንፋስና ከድንጋይ የተሰራው ይመስለኛል። ከአፈር አይደለም፣ ከድንጋይ። ሰን በጣም አረፈድክ። ቢሆንም መጥቻለሁ። እኔ ማበሳጨት ያስደስታል በል። በእኔ የማይበሳጭ ሰው የለም እኮ። ስሜቴን እንድጠብቅልኝ እፈልጋለሁ። መጠበቅ እንደማለው ታውቃለህ። መድረስ ባለብኝ ሰዓት ነው የደረስኩት። ሁኔታዎች መከሰት ባለባቸው ሰዓት እንዳይከሰቱ ማድረግ አንችልም። በዚህ ሰዓት መድረስ ነበረብኝ። በዚህ ሰዓት ደረስኩ።
ሰን አታፈቅረኝም? እየጠበቅኩ ነው። ታፈቅረኛለህ ወይ? አከብርሻለሁ እንጂ አላፈቅርሽም። ለቀልድም ቢሆን እንደዚህ አይነት የጅል መልስ አይመለስም። እየቀለድኩ አይደለም፣ የምሬ ነው። እኔ የምቀልድ ሰው ነኝ እንዴ? አከብርሻለሁ ግን አላፈቅርሽም። ምን አይነት መልስ ነው? የተናገርኩት ግልጽ መሰለኝ። ላንቺ ክብር እንጂ ፍቅር የለኝም። ሰን ከምንድን ነው የተሰራው ግን? ራሴን ተሰርቼን ያገኘሁት እንጂ ራሴን አልፈጠርኩ። እንዴት ላውቅ እችላለሁ? ግን ከፈጣሪ እስትንፋስና ከድንጋይ የተሰራው ይመስለኛል። ከአፈር አይደለም ከድንጋይ። አሁን የተናገርከው ነገር ለሴት ልጅ ምን ማለት እንደሆነ ታውቃለህ? ያውም ለኔ፣ ለዛውም ካንተ። ምንም ይሁን ጉዳይ አይደለም። የሚሰማኝንና እውነተኛውን ነገር ነው የምናገረው። አንቺን ለማስደሰት ብዬ የማይሰማኝን ስሜት እንደተሰማ አድርጌ አስመስዬ መናገር አልችልም። ሰን ዝም በል። ምርጫ አንቺ ነው። የሚያከብርሽን ነው የሚያፈቅርሽን ነው የምትፈልጊው። በዚህ ሰዓት መሬት ተከፍታ ብትውጠኝ እንዴት ደስ ባለኝ። ሰዎች እንደዚህ ናቸው። እውነትን ለመሸሸት ሞትን ይመርጣሉ። ግን ሰዎች ያልተረዱት ነገር ሞት ራሱ እውነት መሆኑ ነው። የምታከብረውን ሰው ካፌ ላይ ነው ጥለው የምትሄደው? እውነትን መቀበል ካልቻለው